ተታበት ዳር ውስጥ ቆይቶ ፈታ እንደዚህ ዘለለች ወዲያው ያዶንያስ ወንድም እህት ያለች አብራ ተነገረ። ቀልድ ያልተሳቀ ብዙ ነገር አለ ውስጡ። እዚህም አላረፈም አለው። በግፍ ራሱ ነሳል ነው ለምትገዙት እናንተ 15 ብር ምን ነካቸው? ምን አውቃው ነው ሆነ ብለው ነው። ዞሪልኝ። እሺ ቆይ አሳየኝ። የት አለ? ሰላም ውዴና ነው የኢንተርቴይንመንት ቤተሰብ እንደናችሁልኝ ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ይዤላችኋለሁ። እናንተ ብቻ አብረን ቪዲዮዎቹን ኮመኩማለን። ሰብስክራይብ ያደረጋችሁ ቤተሰብ እንደምትሆኑ ከወዲሁ ተስፋ አድርጋለሁ። ላይክም ኮሜንትም ያደረጋችሁ ወሬ ማብዛት ምንም አያስፈልግም። ላይ ወደ ቪዲዮ ኮሜዲያን ሰይፈ ይላል እንትና ማንዴላ አለ ምን ታወራው ደግሞ ዛሬ 27 ዓመት በእስር ቤት ቆይቶ ምንም በቃ ያንን ምንም አላሰበበትም። ራሱ ሁለተኛ ሰከንድ ጌስ ራሱ አላረገው እና ሰከንድ ጌስ ራሱ ሳያደርግ 27 ዓመት በጭቆና በእንትን ቆይቶ ከዛ ከወጣ በኋላ 2 ዓመት ዳር ውስጥ ቆይቶ ፈታ ገጠል ጨምርልኝ ደግሞ ሌላም ደግሞ ማለት ነው። ትዳር በጣም ከባድ ከሆነ የተነሳ ሂትለር ሰምቻታለሁ ነገር ራሱን ያጠፋው ከየት ነው የምታመጣው? ግን አግብቶ በማግስቱ ጨረሳቸው። 1 ሚሊዮን ህዝብ ጨረሰው። 1 ሚሊዮን ጆች ጨረሰው። እንዴ ኢሮፕን እንደዛ አንቀጥቅጦ ገብቷል። እንትን እኮ ፈረንሳይ ተይዛለች። እንግሊዝ ኦን ብሪንክ ኦፍ ጊቪንግ አፕ ራሻ ግማሹ ሞስኮ ድረስ ደርሰዋል። ገባ ጆሴፍ ስታሊን በቃ አስወጥቷቸው ምናምን ሆላንድ ነሽ ምንድነው በቃ ማለት እየጨቀሳቸው ነው። እየጸለየ ነው ጀግናው በጣም ዳገር እያጸለያቸው ልክ መጨረሻ ላይ ማለት ነው የሚያፈቅራት በጣም የሚወዳት ገርልፍሬንድ ነበረች። እሷን አገባት። ከዛ በማግስቱ ራሱን አጠፋ። ትዳር ከባድ ነው። ትዳርን ለመግለጽ የት ድረስ እንደሄደ ታይታላችሁ። ወንዶች እንዳሰሙት እናንተ አልተሳካልምና ሁሉ ወንድ ሳያገቡ ይቅሩ እንደ ግን ታሪኩ ሪል ነው። ርካስ ይላል vegetable omelette fruity body tasty healthy ምግብ አሰራር ነው ዛሬ እኛ ጊዜ ነው መሰለኝ የሚሰራው። ወይኔ ለራሱ አይበላው። तातमने मारे सटले हेलीकॉप्टर क्लीन फूड इंडियन डेलिकेसी स्पेशल फूड इंग्रेडिएंट साथी मांगा हेलीकॉप्टर ወይኔ በቃ ያለ ሰውዬ ነው የሚመስለው። I don't like pineapple. Shut up. Body healthy just as body का सोमन है. Look at it. Fresh food on. Hey Narcha. ወይኔ It's okay sir. It's okay. አስገባው चिप्स ना जब बाट के उम्मट के सिमन माट के सिमन भारत के कृष्णन टपट है जो very good look at it strong eating body healthy strong tall big शाहरुख खान and हट्टे की हट fruity vegetable egg ክፋት for you additional
I don't like pineapple. Additional additional and banana for you. Halsey, very thirsty. Thank you. Pay 50 rupee. Thank you, sir. Thank you. ሩን ተቀበለስ ግን የሚገርማችሁ ሰውየውን ኮፒ አድርጋ እቺ መሃል ሁለት ጥርስ ነው የሌላት እንጂ ምንም ነገር አስመ የሚመስለው የሆነ ምትናፈጠው ርካስ ይመችሽ። እሺ ልክ አክስቷ እና አባቷ ሲሄዱ ዘለለች። ጋይስ እንደዚህ ዘለለች ወዲያው የአዶንያስ ወንድም እህት ያለች አብራ ምን በይ ነው የምትላት ጀመረች። ከዛ አዶንያስ እንደዚህ መሽከርከር ጀመረች ከእናቱ ጋር ከአዶንያ እናት ጋር እንደዚህ በአዶንያ እናት ነው የምትኮራው። እናቷን አፍራባት በሰው የሰው ጌጥ የሰው ወርቅ አያደምቅ የሚባል ነገር አለ። አባ የሰው ወርቅ አያደምቅ። የአዶንያስ እናት የአዶንያ እናት ብቻ ናት። ኖት ዩር ማዘር ኖት አንቺ እናትሽን ካላከበርሽ ሌላ ጊዜ ባለቤቱን ራስ ምን ነው የሚባለው? ባለቤቱን ያላከበረ አሞሌ ምናምን ነገር ጂኒ ቡቱ የሚባል ነገር አለ። ራይት ባለቤት ወደሽ ከተደፋሽ ብረክቶሽ አይክፋሽ የሚባል ነገር አለ። አንቺ ለቤተሰብሽ ካፈርሽባቸው ሌላ ጊዜ እንደዚህ አይነት ቦታ ጠሪያቸው አይልሽም። አዶንያስ ራሱ ለምን አንቺ እንደምታፍሪ ስላየሽ አሁን ዛሬ አየሽ። እናትየው አየችሽ። እህቶቹ ራሱ በጣም የሚገባቸው ናቸው። እንዴ ስማርት ምስማር የሆኑ እህቶች ነው ያሉት። አዩዋቸው እኮ በ14 ዓመታቸው እንደምታፍሪባቸው ሙድሽ እንደሚከነስ ስለሚያውቁ ሌላ ቀን ጥሪያቸው አይሉሽም። አየሽ እንዴት እንደምታገያቸው። ግን ኖርማል ኢትዮጵያ የሚኖሩ እናትና ኢትዮጵያ ነው እኮ የሚኖሩት የአዶንያስ እናትና ምናምን ጎረቤቶቻቸው እኮ እንደዛ ናቸው። እድርተኞቻቸው እኮ እንደዛ ናቸው። አዲስ ነገር እኮ አይደለም። አሁን ግን ሰርግ እንኳን ጥሪያቸው ማለት ላንቺ ይፈራሉ። ምክንያቱም ሲመጡ እንደምታፍሪባቸው አሳይሻቸው። ሰው ሁላ እኮ ኮሜንት እየሰጣ ነው። አዶንያስ እንደማንኛውም ሰው ዝም ብሎ የሚናገር ሰው ቢሆን ነው እኮ እንደማንኛውም ሰው አይኑ ላይ ምናምን ብልግና ምናምን እንደዚህ አይነት ሰው ቢሆን ነው እኮ አንቺ እንደዚህ እንደምታይ እሱም እንደዚህ አይቶ ምን አይነት ባለጌ ነው ብሎ ዛሬ ይወቀስ ነበር። ገብቶሻል? ይወቀስ ነበር። ይሁ ጋይስ ግን ይሄን ያህል ልክ መሄድ ነበረበት ብላችሁ ታስባላችሁ? እንዴት ቤተሰቦቿ ታፍራለች ብለን አላስብም እና ማሰብም አልፈልግም። ማንም ሰው በቤተሰቡ ያፍራል ብዬ አላስብም። ግን እዛ ቪዲዮ እንደሚታይ የነበረው ቤተሰቦቿን ትሪት አላደረገችም። ይሄን አርጉ እንደዚህ አርጉ አላለችም። ያ ነገር ነው ይሄን ጉድ ሊያመጣባት ይችላል። ግን ትናንት የአዶናይና የጃኒ የቤተሰብ ትውውቅ ነበራቸውና ምስኪን ሲያሳዝኑ ምናምን እየተባሉ ነበር። የጃኒ ቤተሰቦች የሚያሳዝኑት የእናንተ ወላጆች ናቸው። ወይ አታበሏቸው ወይ አታጠጧቸው። ዝም ብለው ቤት ውስጥ ቁጭ ብለው ኮሜንት እያነበቡ ኮሜንት እየጻፉ በባዶ ሆዳቸው ቪዲዮ ፖስት ያደርጉ ይላሉ። ምን አይነት እንደው እኔ ቃል አጣውላችሁ። ከማሽቃበጥ ማይንድ ሴት እንውጣ። የእናንተን ቤተሰቦች አይደለም ቶቶ ተወስዶ ማዝናናት ካፌ ውስጥ ሻይ አጋብዟቸው። እራሳችሁን መጋበዛችሁ ነው። ከፓስት ህይወት ውጡ። መጀመሪያ አልናደድም ግን ልምከራችሁ ብዬ ነው እንደዚሁ እና አይ ይሄ እውነታ ነው። ምንም ማድረግ አንችልም። ያደሽን በዚህ ላይ የሆነ ሀሳብ ሰጣለች። እሷንም እንስማ። ኢማጂን በጣም በወጣትነቷ ለእናቷ ቤትን ያህል የሰራችን ልጅ እናትሽን አላደረግሽላትም። ኦር እኛ በእኛ ቢዩቲ ስታንዳርድ እኛ ይሄ ነው ቢዩቲ ስታንዳርድ ብለን ባስቀመጥ ነው አበሻ ልብስ ወይ ምናምን በቃ በፈለገችው አላለበሻትም ተብላችሁ ስትብጠለጠሉ ላይክ ዝንጀሮ ምን አለች? ዋና መቀመጫዬን ለእናቷ ቤት ከሰራች ልጅ ጋር ስለ ሽፎን እና ስለ አበሻ ልብስ ባይዜ አናወራ። እስቲ ልጄ ለወደፊት ቤት ትስራልኝና ይቅር ችግር የለውም ምን ያለኝን ለብሼ እወጣለሁ። ይሄን እውነታውን የተናገርኩት እኔ ለራሱ ልጄ ቤት ትግዛልኝና እስቲ ብራ ነው ልብስ ምናምን አይደለም ዋናውን ይሄ አላቂ ነው። እስከ ህይወታቸው ድረስ እስከሚያልፉ እዚህ ዓለም እስከሚያልፉ ድረስ የሚኖሩበት ነገር ደስታ አላቸዋለሁ። ኦኬ ከዚህ በላይ ምን አለ የሚያስቆራ ነገር? ያሳዝናል። እና ሰሞኑ ደግሞ ፍልፍሉ እንደታመመ አባይ ቲቪዎች አሳይተው ነበር። እስቲ ከራሱ አንደበት እንስማ። ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገርም ነገር? ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያለው የለም። በቃ ይሄ ስትሮኩ ምንም ድንገተኛ የዞረኝ የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ
ግን ሰው ተሰብስቧል። ኦዲየንስም አለን፣ እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከምመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምና እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነህ የምታስቃቸው የነበረው አሉ። እውነት ነው። የዘንድሮ ሕክምና ያው ከበድ ይላል፣ ይፈታተናል። በጣም ወዲያው ሕክምናውን ካልወሰድሽ እውነት ነው ጥሩ አይደለም። እና አሁን ከዛ በኋላ ወደ ቤት ሄጄ እነሱ መጥተው ወደ ሕክምና እስኪሄድ ቤት ሄጄ ራሱ ማረሰው ምንድን ነው እንዲህ ብድግ ስል ወደ አንድ ሳይድ ነው ማደለው፣ ወደ አንድ ጎን። አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው። እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄን። አንድ የሬስትሩም አንድ የውጭ በር ነው የምከፍተው። ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም። ምን ይሁን ወደዚህ ወደዛ ሰይጣን መቀረዳል። ተመልካቾቻችንም ደግሞ በያላችሁበት በየእምነታችሁ የምትወዱትን አዝናኛችሁን ቤኪን ተመልሶ በጤና እንዲያገለግለን ገና ብዙ ያልተነገረ ቀልድ ያልተሳቀ ብዙ ነገር አለ ውስጡ። እዚህም አላረፈም አለው። በግፍ ራሱ እነሳል ነው ቀኑን የምትነሳበትን ቀን ለማሳጠር ነው ጸሎታችን እንጂ ምንም አትሆንም። ጥሩ ተስፋ ሰጥተውናል። እንግዲህ ያው የሕክምና ባለሙያዎቹ ግፋቢል እስከ ዳግማ ትንሣኤ ድረስ ይነሳል ነው ያሉት። ወደ እንቅስቃሴ ይጀምራል። ከዛ ክትትል ነው የሚያስፈልገው። ለ3 ወር ለ6 ወር ያክል ክትትልና የሕክምና እንትን ያስፈልገዋል የሚል ነው። እና እረፍትም ደግሞ ያስፈልገዋል። አሁን በእርግጥም እረፍት በጣም ያስፈልገዋል። ስትሮክ ማለት ብዙ ጊዜ የሚያሳየው እንትን አለው። በአንድ ጎንህ ፓራላይዝ የመሆን እንትን አድልሃል። ለዛ ነው በአንድ ሰውነቴ ያድጋድላል ያለው ስነሳ። ለዛ ነው ፊቱም ሊይዘው ይችላል፣ እጆቹም እግሩም አንድ ላይ ሊይዛቸው የሚችሉ አጋጣሚ አለ። ግን ብዙም አይነቶች እንትን አሉት፣ ምልክቶች አሉት። ግን እንጠንቀቅ፣ እስኪ እንጠንቀቅ። ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አውቃለሁ የምትገዙት እናንተ። 15 ብር። ምን ነካቸው? ምን አውቄ አውቃው ነው። ሆነ ብለው ነው። ሆነ ብለው ህዝብን አገርን ለመበደል ነው። እንዴት እንደዚህ ይሸጣል? ከእንትን ጋራ ተገናኝቷል። ከሽፍ በጣም ማሚ ነው። ከጠላት ጋራ ተገናኝተው ነው እንደዚህ የሚሸጡልን። አዋ ምን አባታቸውና ነው ይሄ ሁሉ ምንድነው? ሀገሩ ኃላፊ መከታተል አለበት። ታየ እሱም አለበት። እኛ አላልንም። 8 እንደገባ ቢሰሙ ምን ልትሉ ነው? የሀገሩ መንግስት እጅ አለበት አላልንም። እሺ ቪዲዮ ምንድነው? አንቺ ከሰው በታች አረግሽ ነው እንደዚህ ከሰው በታች አዋርጅናለሽ እንዲህ ማለት አንስ የሚያቅተኝ ነው። እስቲ የት አለ? ኧረ ሂድ በእናትህ። What are you saying? ዙሪልኝ። እሺ ቆይ አሳይልኝ። የት አለ? ባዶ ቂጥ ብቻ አይደለም አባራት የታባቱ ማማ ዝናሽ ታላው ጨመገልጠው ጨነቃው በሙሉ ያለውን ጨነቃው። ሁለት ብርጭቆ ይዛል ኩባያው ማለት ነው። ይዛል ኩባያው ሁለት ብርጭቆን ይዛል ማለት ነው። ይመቾት ማማ ዝናሽ ይመቾት። እችላላችሁ ያመጣ
እውነትም ከኔ ጋር የነበረው ሰይጣን ለራሱ ሄደ እኮ። ይመቾት። እኔ በጣም ነው የምወድሽ። ሚሳኤል ስራና እኛ ራሶች ፈን የብሩ ባትሪ ይሰራል። ሰው ተገልብጦ መኪና ሞተ የሆነ ስራ ሬቨር ኮሜንታተር እኮ ይለያሉ። ይህ ቴክኖሎጂ የጃሉት ተማሪ ነሽ። የጃሉት የርቀት በጣም በርቀት ተማርከው ይሄ ምን ይባላል? መኪናው ተቀምጦ ነዳጁ ሄደ የሆነ ስራ አደራ ሌላ ነገር እንዳሞክር እኛ ጋር ነው የሚሄደው። ጎበዝ በቀጣይ አንተ ትዞራለህ። እኔ ያልገባኝ አካውንት ያበሻ ነው እንዴ? ጭራሽ ያበሻ አይደለም። ያበሻ ገብተው ነው የሁሉ ነገር። ወይኔ ያበሻ ምን ይሻለናል? እንደ አበሻ ከባድ ሰው አይጥመድህ እኮ አበሻ ትችላለህ። ሴቶች ከሆናችሁ ይህን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ቀብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ኦኬ ነይ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል፣ ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ነው። ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤ ጋር ቆንጆ ፈሳሽ አበባ አበባ እየሸተተኝ ነው። አረቄ ነሽ? መለኪያሽ ጠፋብኝ። በህይወቷ መቼም ነው ማረሳኝ። በጣም በህይወቷን እንደዚህ አይነት የሚጀረጅኑ ጀንጃኞች አሉ። የሚያስፈልጋቸው በስማ ሰላም ሰላም፣ ውድ ቤተሰቦቼ በውጭ ያላችሁ ኢትዮጵያውያን፣ ባለጌው ስንት ነው? ጀግናው ስንት ነው? ባልታዛር ስንት ነው? ድንቁ ስንት ነው? እኔ አርቲስት ሄኖክን አልገዛም። ላይቭ ለሚስቴ አይመለስም። ግን ኮሜንታተሮች እናንተ ጋር የምጋጭበት ምንም አቅም የለኝም። ግን ይሁን ሁለተኛ ውስጥ የበዓል ቀልድ ደግሞ እንስማ። ተነስ ልጄ ተነስ ተነስ ተነስ። አድርስ ለበዓል ቤት ዶሮ ሳይዝ ካልገዛ እንደተገዛ ለጎረቤት አስመስል። ይመችህ። እንደውም ትልቁ
ይበች ይመች። አሁን ዘንድሮ ባይዘ ክፍለ ሀገር ቢሆን ባይዘ የገዛውና አልገዛው ይታወቅ ነበር። እዚህ አዲስ አበባና ሰፋፊ ከተሞች ግን የሚያስጠላ ልምድ አላችሁ። በጣም የሚያስጠላ እሱን ቤት ዘግታችሁ ነው የምትበሉት። እውነታው ነው እንዳይደብራችሁ፣ ግን እሱ ነው እውነታው። ሰበር መረጃ ተሰምቷል። አቶ ዋቆ እዚህ ጋር ከላይ የምትመለከቷቸው 500 ሺህ ብር ዛሬ ተቀብዬላቸዋለሁ። ዛሬ በኤግዚቢሽን ማዕከል አዋሽ ባንክ ለአቶ ዋቆ እጅግ አሳዛኝ በሆነ ሁኔታ በባሌ ሮቤ ከተማ ላይ በዱርዬዎች ድብደባ የተፈጸመባቸው የጤና ባለሙያ ማለት ነው ጥቃት ደርሶባቸው እንደነበር አይታቸዋል። አዋሽ ባንክ ሁሌም ከተጎዱት ጎን ነኝ ሲል 500 ሺህ ብር ሰጥቷቸዋል። እኔም ደውዬ እሳቸውን አውርቻቸዋለሁ። ይሄንንም ታዲያ በእሳቸው ቦታ ሆኜ ኤግዚቢሽን ተገኝቼ ተቀብዬላቸዋለሁ። አዋሽ ባንክ ተቀበልከላቸው። በጣም ጥሩ ሐሳብ ነው። በጣም ጥሩ። እኔም ባለውለታዎቻቸው ናቸው ማንሳት አልነበረባቸውም፣ ግን የሁሉ ዓመት ያልሰሩት ብር ሰጣቸውና ሁሉም ነገር ለበጎ ነው ለማለት ፈልጌ ነው። መምታታቸው ልክ ናቸው ለማለት ሳይሆን ፈጣሪ የሚሰጠን ነገር ሁሉ ለበጎ ነው ብለን ማሰብ አለብን እያስባለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን እዚህ ላይ ጨርሻለሁ። መልካም ሳምንት።